በተግባር እንዴት ነው የትንቢት ስጦታ በመካከላችን መስራት ያለበት? እኛስ እንዴት ነው ኤክሰርሳይዝ ማድረግ ያለብን? ይህንን ስጦታ መለማመድ ያለብን የሚለውን መንፈስን እሳት አታዳፍኑ፣ ትንቢትን አትናቁ፣ ነገር ግን ሁሉን ነገር ምን አድርጉ ይላል? ፈትኑ። ይሄ የተነገረው የትንቢት ቃል ከተጻፈ የእግዚአብሔር ቃል ጋር ስምሙ ነው ወይ? ይስማማል ወይ? የሚጋጭ ከሆነ ከእግዚአብሔር አይደለም። ምክንያቱም ትንቢት ለምንድን ነው የሚነገረው? ትንቢትን የሚናገር ግን ለመምከር፣ ለማነጽ፣ ለማጽናናት ለሰው ይናገራል ይላል። ይሄ ለሰው ነው የሚነገረው። ሲነገር ምንድን ነው የሚያደርገው? ይሄ ቢውልድ ያደርጋል ወይ? ያንጻል ወይ? ይመክራል ወይ? የእግዚአብሔር ቃል ሀሳብ የሆነ ምክር አለበት ወይ? ያጽናናል ወይ? ይሄንን መመልከት አለብን። እግዚአብሔር የተመሰገነ ይሁን። ልክ እንደ ባለፈው ሁሉ ባለፈው ይሄንን ቶፒክ መማር ስንጀምር ያስቀመጥናቸውን ዲስክሌመሮች በማስቀመጥ ትንሽ የባለፈውን ትምህርታችንን ሪቫይዝ በማድረግ ልጀምር እወዳለሁ። መቼም ኢትዮጵያ ውስጥ ስትኖሩ ኢትዮጵያ ቤተክርስቲያን ውስጥ በጣም ኮመን የሆነው ነገር ሌብል ነው። ወይም ሌብል ምንድን ነው? ታርጋ ነው። ምን እንበለው? ታግ እላያችሁ ላይ ብቻ ዝም ብሎ የሆነ ሰው አምጥቶ የሚለጥፈው ነገር ብዙ ነው እና እሱንም ኮንሲደር ለማድረግ እሱንም ደግሞ ለማምለጥ if it's the appropriate word አንድ ነገር አድርገን ነበር። እሱም በመድገም እንጀምራለሁ። ምንድነው ማደርገው? ከእምነት አቋማችን ይሄኛውን ኤሪያ የሚመለከተውን ክፍል በማንበብ ጀምራለሁ ማለት ነው። ልክ ላስት ታይም እንደነገርኳችሁ የእምነት አቋማችንን ስንጽፍ እዚች ቤተክርስቲያን ወይም ስንወያይ ዲስከስ ስናደርግ ቤተክርስቲያናችን የስነ መለኮት ካውንስል አላት። ይኸውም ጥሩ በምንላቸው ኢንስቲትዩሽንስ የተማሩ ወገኖች አሉ። እኛ መካከል አንድ ላይ በመሆን ከዚች ቤተክርስቲያን ከምናገለግል ሰዎች ጋራ ሰፊ ጊዜ ሰፊ ዲስከሽን ወስደን የትኛው ሀሳብ የበለጠ ለእግዚአብሔር ቃል ይጠጋል የሚለውን ፌዝፉልነሳችንን ለትራዲሽን ሳይሆን ወይም ለሆነ አመለካከት፣ ለሆነ ካምፕ፣ ለሆነ ጎራ ሳይሆን ለእግዚአብሔር ቃል እንዴት አድርገን ነው ምን አስጠብቀው የሚለውን እሱም በጣም በማሰብ በመወያየት በመጨቃጨቅ ዲቤት በማድረግ አንዳንድ ሾዎች ላይ ምን እናድርግ ብሎ ለቀናት ለሳምንታት በማማጥ ነው ወደ እናምናለን ትምህርት የመጣ ነው ማለት ነው። ያንን ሴክሽን ላንብብ። ቢብሊካል ኤክሌሲዮሎጂን በተመለከተ ወይም መጽሐፍ ቅዱሳዊ ነገረ ቤተክርስቲያንን አስተምህሮ ከወንድማችን እስሽ ጋራ ተምረነዋል። ይሄንን ግን ስፔሻል አቴንሽን ስለሚፈልግ ስፔሻል ቶፒክስ በሚል ስር ብናስተምረው ይሻላል በሚል ስለሆነ ግን ከቢብሊካል ኤክሌሲዮሎጂ አንጻር ስለሆነ ይሄ ነገር መቅረብ ያለበት ሙሉን አውድ ላንብብላችሁ። እንደዚህ ይላል። ቤተ ክርስቲያን በሁሉም ጊዜ ስፍራ ኢየሱስ ክርስቶስን አዳኝና ጌታቸው አድርገው በማመን ዳግም ልደትን ያገኙ የአማኞች ስብስብ ናት። ክርስቶስ የቤተ ክርስቲያን ራስ፣ እርሷ ደግሞ አካሉ መሆኗን እናምናለን። ቤተ ክርስቲያን ዓለም አቀፋዊና አጥቢያዊ ገጽታ አላት። ዩኒቨርሳልና ሎካል የምንለው ማለት ነው። እግዚአብሔርን ማምለክ፣ ወንጌልን ለፍጥረት መስበክና ሰዎችን ደቀ መዝሙር ማድረግ እንዲሁም የእግዚአብሔርን መንግስት ማስፋት ተልእኮዋ እንደሆነ እናምናለን። ይህንንም ተልእኮዋን እንድትወጣ መንፈስ ቅዱስ ለቤተ ክርስቲያን ልዩ ልዩ ስጦታዎችን ሰጥቷል። እንዲሁም አካሉን ለማነጽና ቅዱሳንን ለአገልግሎት ስራ ለማዘጋጀት ለሰዎች የተለያዩ ስጦታዎችን እንደሰጠ፣ እንዲሁም እነዚህ ስጦታዎች ከሐዋርያት በስተቀር አሁንም መስራታቸውን እንደቀጠሉና ለቤተ ክርስቲያን ተልእኮ እንደሚያስፈልጉ እናምናለን። ላስት ዊክ እንዳልኩት እኛ ኮንፌሽናሊ ፕራክቲሲንግ ኮንቲኒዌሽኒስት ቸርች ነን። ምን ማለት ነው? አይ መንፈሳዊ ስጦታዎች እኮ ቀጥለዋል ምናምን ብሎ የሚቀመጥ አይነት ሳይሆን እነዚህን ስጦታዎች እንደ እግዚአብሔር ቃል ፕራክቲካሊ የሚለማመድ ማህበር ነን ማለት ነው። ፕራክቲካሊ የሚለማመድ እንደ እግዚአብሔር ቃል የሚለማመድ ማህበር ነን። ይህንን እንደ ዲስክሌመር በማስቀመጥ ነው ላስት ታይም ዲስከሽናችንን የጀመርነው ማለት ነው። እና ባለፈው እንተነጋገርን። አንደኛ እስቲ የቃላት ጥናት እናድርግ። ነብይ የሚለውን ስለ ትንቢትና ስለ ነቢያት አገልግሎት ስለተነጋገርን እስቲ የቃላት ጥናት እናድርግ ተባባልንና ነብይ ምንድን ነው ወይም የትኞቹ ቃላት ናቸው በቅዱሳት መጽሐፍት ነብይን ለመወከል ጥቅም ላይ የዋሉት የሚለውን ለመመልከት ሞከርን። ምን ተባባልን? ነብይ የሚል የዕብራይስጥ ቃል ነብይን ለመወከል ጥቅም ላይ ውሏል። ፕራይመሪሊ ምን ማለት ነው? ነብይ ማለት አናውንሰር
ወይም ተናጋሪ ጠሪ ማለት ነው። የእግዚአብሔር ኮቨናንት ኢንፎርሰርስ እንደሆኑ የብሉይ ኪዳን ነቢያት የእግዚአብሔርን ኪዳን የሚያስፈጽሙ እንደሆኑ የእግዚአብሔር ወኪል ተናጋሪዎች እንደሆኑ ቅዱሳት መጽሐፍት እንደሚያስተምሩን በዛ አውድም የብሉይ ኪዳን ነቢያት ትሪት እንደሚደረጉ ተመለከትን። ግሪክ ደግሞ ፕሮፌቴስ ሚል ተርም ሁለቱም ያኛው ወደ አማርኛ ይሄኛው ወደ እንግሊዝኛ ይጠጋል። ምን ማለት ነው? የሁለት ቃላት ጥምረት እንደሆነ ተነጋገርን። ማለትም ፕሮ ማለት ፎርዝ ማለት ነው። እንዴት እንደማብራራው አላውቅም፣ ግን ፎርዝ ማለት ነው። ፌሚ ማለት ስፒክ ቴል፣ ይህንን ቃል የሚወክል ነው፣ መናገር ማለት ነው። ሶ ፕሮፌሲ ወይም ፕሮፌት ስንል ይህንን እያልን ነው ማለት ነው በቀላሉ። ስለዚህ የብሉይ ኪዳንና የአዲስ ኪዳን ነቢያት ግን አንድ አይነት ናቸው ወይ የሚለውን አነሳን። ምንድን የተባባል ነው? የብሉይ ኪዳን ነቢያት ልክ ሐዋርያት በአዲስ ኪዳን ያላቸው ኦቶሪቲ አላቸው እና እንደውም የሚጠቀሙት አንድ ፎርሙላ አለ አይደል? ዘስ ሴይዝ ዘ ሎርድ፣ እግዚአብሔር እንደዚህ ይላል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል ብለው የእግዚአብሔር ወኪል ተናጋሪዎች ነበሩ። ስለዚህ እነሱን እግዚአብሔር ሲጠራቸው ራሱ ቃሌን በአፍህ አኑሬአለሁ ይላቸዋል። እንዲናገሩ ከአፍህ ጋር እሆናለሁ ብሎ እግዚአብሔር አውቶሪቲን አብሮ ይሰጣቸዋል ማለት ነው። ስለዚህ የሚናገሩት ቃል አይመረመርም። ነገር ግን እነኛ ነቢያት ተናግረው ስህተት ከሆኑ አንድ ሰው እነዛን ነቢያት ያለመቀበል ሙሉ ነፃነት አለው። መጽሐፍ ቅዱስ እንደውም አትፍራቸው ይላል። ምን ማለት ነው? እውነት ከተናገሩ ግን ፍራቸው ማለት ነው። ቢካዝ they are in the place of God፣ በእግዚአብሔር ቦታ ሆነው ነው የሚናገሩት። አዲስ ኪዳን ጋር ስንመጣ ግን የአዲስ ኪዳን የትንቢት አገልግሎት በተወሰነ መልኩ ለየት ይላል። ምንድነው? አንደኛ ኢን ፋውንዴሽናል ሴንስ ኤፌሶን መጽሐፍ ምዕራፍ 2 ከቁጥር 20 ላይ ዛሬ በደንብ እናየዋለን ተጠቅሷል። ማለት መሰረት በመጣል አንጻር ማለት ነው። እንደ መሰረት ጣይነት ተጠቅሷል የአዲስ ኪዳን ነብይነት። ግን እንደ መሰረት ጣይነት ደግሞ ብቻ ሳይሆን ኮንግሪጌሽንን የሚያንጽ ምዕመንን የሚያንጽ የትንቢት አገልግሎት ደግሞ መጽሐፍ ቅዱሳዊ እንደሆነ መጽሐፍ ቅዱስ እሱንም ዲስቲንክትሊ እንደሚናገር ከተለያዩ ስፍራዎች ተነጋግረናል። ስለዚህ የተለያዩ የቅዱሳት መጽሐፍት ምስክርነትን ለምስክር ጠርተናል። አንደኛ ቆሮንቶስ ምዕራፍ 14፣ እንደገና አንደኛ ቆሮንቶስ ምዕራፍ 12፣ አንደኛ ተሰሎንቄ ምዕራፍ 5። እነዚህ ክፍሎች የሚያሳዩን ጉባኤ እንዲታነጽ እግዚአብሔር የትንቢት ስጦታን እንደሚሰጥ ነው። ስለዚህ የስጦታውን ኮንቲኒዌሽን መጽሐፍ ቅዱስ አብሮ ይናገራል ማለት ነው። ግን ትልቅ ኢሹ የሚሆነው የቤተ ክርስቲያን ታሪክ ምስክርነት ሳለን የሚለው ነው። ስለዚህ የተለያዩ ሰዎችን ከጀስቲን ማርቲር ጀምረን በተለይ ከሐዋርያት በኋላ የነበሩ ነቢያትን ማለት ነው ኢራኔስ፣ የፖሊካርፕ ደቀ መዝሙር የነበረው ተርቱሊያን፣ ኦሪገን፣ እነዚህን ሰዎች በመጥቀስ ከቤተ ክርስቲያን ትውፊትም የትንቢትን መቀጠል የሚናገሩ ሰዎች ናቸው እነዚህ ሰዎች ማለት ነው። ኮታቸውን ጭምር በመነጋገር እሱን ከተነጋገርን በኋላ ሌላው ከኤክስፒሪየንስ ደግሞ ወይም ከኛ ልምድ ደግሞ በተለይ ኢትዮጵያዊ ሆኖ ትንቢት የለም ማለት ከባድ ነው። ምክንያቱም በጣም ጄኒውን የሆኑ የትንቢት ስጦታ ያላቸው ሰዎችን ብዙዎቻችን እያየን ዊትነስ እያደረግን ስላደግን፣ ስለዚህ ከቅዱሳት መጽሐፍት ጀመርን ትውፊትን እና አመክንዮን አጣቀስን። ከዛ ደግሞ ቀጥለን ወዴት መጣን? ወደ ኤክስፒሪየንስ መጣን። ስለዚህ ከዛ ጀምሮ እስከዛ ድረስ ስንመለከት ይሄ የትንቢት ስጦታ እንደቀጠለ፣ ነገር ግን ባላንስድ ሆነን ማለት ምን ማለት ነው? የእግዚአብሔርን ቃል ይዘን፣ ምክንያቱም ከቅዱሳት መጽሐፍት ስልጣን በታች ናቸው። ይህንን ደግሜ ልናገር እወዳለሁ። የአንድ ነቢይ ንግግር ልክ እንደ ባይብል ያለ መገለጥ አይደለም፣ እንደ እግዚአብሔር ቃል ያለ መገለጥ አይደለም። ሌቭሉ ከቅዱሳት መጽሐፍት በታች ነው። የሚመረመር ነው፣ የሚታይ ነው፣ ተመርምሮ የሚወሰድ ሪጀክት የሚደረግ ካልም በኋላ ግን ፕራክቲካሊ እንዴት እናድርግ፣ ከኛ ህይወት ጋር እንዴት እናዛምደው የሚለውን ተመልክተናል። ዛሬ እንደ እግዚአብሔር ፈቃድ በቀሩን ጥቂት ደቂቃዎች ለማድረግ የምሞክረው እሺ፣ አንዳንድ ሰዎች ወይም አንዳንድ ቤተ እምነቶች ምን ይላሉ? የትንቢት ስጦታ ቀጥሏል አለ፣ ስጦታው አለ፣ ኤክሰርሳይዝ ይደረጋል። እኛ መካከልም ኤክሰርሳይዝ እንዲደረግ እንፈቅዳለን። ግን ነብይ ተብሎ ሰው መጠራት የለበትም ወይም የሚያገለግለው ሰው ነብይ መባል የለበትም የሚል ጥያቄ የሚያነሱ ሰዎችም ስላሉ አለ ወይ ነው የመጀመሪያው ጥያቄያችን። እሱን ለመመለስ እንሞክራለን። ከዛ ደግሞ
በተግባር እንዴት ነው የትንቢት ስጦታ በመካከላችን መስራት ያለበት? እኛስ እንዴት ነው ኤክሰርሳይዝ ማድረግ ያለብን ይህንን ስጦታ መለማመድ ያለብን የሚለውን እነኚህን ነው ዛሬ እንደ ጌታ ፍቃድ ለመመልከት የምንሞክረው። ጥያቄውን ከመመለስ እጀምራለሁ። ከዛ እንደዛ ነው ስንል ግን ምን እያልን አይደለም የሚለውን ከማብራራት እቀጥላለሁ። ታዲያ ምን እያልን ነው የሚለውን ደግሞ በማብራራት እቀጥላለሁ። እንደዚህ ሁልጊዜው ሁሉ የቅዱሳት መጽሐፍትንና የቤተ ክርስቲያን አባቶችን ለምስክር እጠራለሁ ማለት ነው። በነገራችን ላይ እኛ እዚህ አሁንም ደግሜ የምናገረው የመጨረሻ ኮሚትመንታችን ለእግዚአብሔር ሕያው ቃል ነው። የእግዚአብሔር ቃል ካለው አለው ነው። ለምን እንደ የሆነ በቃ ወደ ኋላ ቀር ኩል እንዳልሆነ ምናምን ለምን እንደዛ እንቆጠርም? who cares? ወይም የሆነ አይነት ማጆሪቲ ለምን የሆነ ነገር ብሎ አይቆጥረንም? የእግዚአብሔር ቃል ካለው አለው ነው። ስለዚህ እንደ እግዚአብሔር ቃል ለእግዚአብሔር ቃል ደግሞ ኮሚትድ ለመሆን በጣም በመሰጠት ነው ይህንን የምናደርገው ማለት ነው። ከመልስ ልጀምር። አዎ፣ ድጋሚ ልበለው። አዎ፣ ዛሬ የነቢያት አገልግሎት እንዳለ ሰዎችም ነቢያት ሊባሉ እንደሚችሉ እናምናለን። አሁን በደንብ ስሙኝ። ይህንን ስንል ምን እያልን አይደለም? ምን እያልን ነው? ምን እያልን አይደለም? እነኚህን ነው የምንናገረው። ግን ይህንን ስንል ምን እያልን አይደለም? ልክ ነው። በደንብ የተለወጡ ጌታን የሚወዱ እኛ ጋር አብረው ህብረት የሚያደርጉ እኛም ሄደን የምናገለግልባቸው አንዳንድ ቤተክርስቲያናት ስጦታው ቀጥሏል። ነገር ግን ሰዎችን ነቢያት ብሎ መጥራት አፕሮፕሬት አይደለም። እንደውም እንደዛ የሚል ታይትል ያላቸው ሰዎች ምንም እንኳን ቤተክርስቲያናቸው ብትሰጣቸው ራሱ እኛ ጋር መጥተው ማገልገል የለባቸውም የሚል አቋም ይዘዋል። they are our brothers። ከነሱ ጋር ህብረት እናደርጋለን፣ ፌሎሺፕ እናደርጋለን። ይህ ማለት ግን የሚሉትን ሁሉ እንቀበላለን ማለት አይደለም። ለምን ይሄንን እናምናለን? ለምንድን ነው? አዎ፣ ዛሬ the gift of prophecy ብቻ ሳይሆን ኦፊስ የሚለውን ቃል አልወደውም በነገራችን ላይ። አይ ዶንት ቲንክ መጽሐፍ ቅዱስም እንደዚህ አይነት ነገር ይሸከማል ብዬ አላስብም። የአስተዳደር አገልግሎትም በለው ምንም በለው ብቻ ጥሩ ቃል አላገኘሁለትም። ግን ሚኒስትሪ በሚለው የያዘው እና ፕሮፌቲክ ሚኒስትሪ አሁንም አለ። ሰዎችም አሁን ነቢያት ሊባሉ ይችላሉ ስንል እቺን በደንብ አብራራታለሁ በኋላ። አንደኛ መሰረታዊ በሆነ መልኩ መሰረት ጣይ ነቢያት አሁን አሉን እያልን አይደለም። እንደዛ አይነት ነገር ክሌም የሚያደርግ ሰው ከሰማችሁ ከእግዚአብሔር ቃል ምስክርነት ጋር ፍጹም የተጋጨ ሰው ነው ማለት ነው። አሁን ላይ ያሉ ነቢያት አሉ ካልን ስንል እያልን ያለ ነው መሰረት የሚጥል ነብይ አለ፣ መሰረት የሚጥሉ ነቢያት አሉ እያልን አይደለም። that's the first thing። ምን እያልን አይደለም የሚለውን ስናብራራ፣ ሁለተኛ የነዚህ ነቢያት ትንቢት በመገለጥ ደረጃው ከእግዚአብሔር ቃል እኩል ነው እያልንም አይደለም። ይህንም ባለፈው ሳምንት በሰፊው ስለተነጋገር ዲቴል ማብራራት አይጠበቅብኝም። ግን አለ ስንል ይህንን እያልን አይደለም። ሌላ ዛሬ ላይ ያሉ አብዛኛዎቹ ሰልፍ ክሌምድ ፕሮፌትስ እውነተኛ ነቢያት ናቸው እያልን አይደለም። ይህንን ጮክ ብዬ ደግመዋለሁ። ዛሬ ላይ ያሉ ራሳቸውን የሾሙ ነቢያት እውነተኛ ነቢያት ናቸው እያልን አይደለም። የሚበዙቱ እውነተኛ ነቢያት አይደሉም። እንደውም ኋላ እንመጣበታለን። የሐዋርያት ትምህርትና ልምምድ መጽሐፍ አለ፣ ዲዳኬ የሚባል አማርኛ አይ ቲንክ ድድስቅልያ ነው አይደል? እና በዲዳኬ በአንድ መመዘኛ ብቻ አብዛኛዎቹ የዚህ ዘመን ነቢያት ፌል ያደርጋሉ። ለምን? ዲዳኬ ላይ አንድ ኮድ አለ። ነቢይ ሆኖ አንድ ሰው ገንዘብ ከጠየቀ ያ ሰው እውነተኛ አይደለምና እንዳትቀበለው በቤትህ ይላል። አሁን እኮ እብደት ውስጥ እኮ ነው ያለ ነው። ቶና በዚህ ሚዛን በሐዋርያት ትምህርትና ልምምድ ሚዛን ተመዝኖ እኮ እብደት ውስጥ እኮ ነው ያለ ነው። አሁንም አንድ ራስ ቀባ አንድ ነብይ ቅርብ ጊዜ እንደዚህ ሲናገር ሰማው። ምን አለ? መጀመሪያ እኔ ነኝ እንጂ መፋፋት ያለብኝ፣ የእግዚአብሔር ሕዝብ እኔን ያፋፋኝና ከዛ እንዴ አስራት እኮ ለሌዋዊ ነው የሚሰጠው ምናምን ብሎ የፈረደበትን አንድ ጥቅስ መዞ አይሚን ምንም እግዚአብሔርን የሚያገለግሉ ሰዎች ይቸገሩ ምናምን ሳይሆን የእነሱ መፋፋት ግን በዛ።
በጣም ፋፉብንና ሄዚቴት ራሱ እኮ ሳያደርጉ ነው። አንዳንዴ ጠላት አይኑ እያየ ሁለተኛ መኪና ልገዛ ነው፣ እስቲ 100,000 ብር የሚሰጠኝ 10 ሰው እዚህ ጋር ይሰለፍ እባርከዋለሁ የሚል ከሆነ ስሙን ለጥፎ የኑግና የወይራ ዘይት ለፈውስ የሚሸጥ ከሆነ ገና በመጀመሪያው የሐዋርያት ትምህርት መመዘኛ ይሄ ሰው ወድቋል ማለት ነው። ወገኖች የተሸጠ ዘይት ለወጥ እንጂ ለፈውስ አይሆንም። ወጋው የቁሌት መንፈስ። ስለዚህ ሞስት ኦፍ ሰልፍ ክሌምድ ፕሮፌትስ አሁን ላይ ነቢያት ነን የሚሉ አብዛኞቹ አይደሉም። ነን የሚሉት በነገራችን ላይ ስላልሆኑ ነው። ማለት ቤተክርስቲያን ሪኮግናይዝ ታደርጋለች አይደል? የሰዎችን ስጦታ አይታ አንተ ስጦታ መጋቢነት ነው ብላ መጋቢ ብላ ሪኮግናይዝ ታደርጋለች። አንተ ስጦታ እንደዚህ ነው ብላ ሪኮግናይዝ ታደርጋለች። አብዛኞቹ ግን ስማቸው ላይ ያንን የሚለጥፉት ስላልሆኑ ነው። የትንቢት ስጦታም ሆነ የነቢያት አገልግሎት መሰረት ጣይ ባልሆነ ገጽታው፣ ይህ ምን ማለት እንደሆነ ከዚሁ ከቅዱሳት መጽሐፍት አስረዳችኋለሁ። መሰረት ጣይ ባልሆነ ገጽታው፣ ፋውንዴሽናል ባልሆነ ሴንስ በቅዱሳት መጽሐፍት ውስጥ ስላለ አሁንም ኢሴንሻል የሆነ አስፈላጊ የሆነ የቤተ ክርስቲያን ስጦታ ሆኖ ይቀጥላል እያልን ነው ማለት ነው። ምን ማለት ነው? መሰረት ጣይ ያልሆነ ስል ብዙ ሰው ሐዋርያት ሥራ ምዕራፍ 2 ቁጥር 20 ይመለከትና እዛ ጋር ያለውን ፕሮፌት ጠቅላላ ነቢያትን ሁሉ የሚወክል አድርጎ ይመለከቷል። ነገር ግን የተወሰነ ደግሞ ዩኒክ ሴንስ መጽሐፍ ቅዱስ ላይ እናገኛለን። ምን እያልኩ ነው? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 ላይ ሐዋርያው ስለ ቆሮንቶስ ቤተክርስቲያን ሲናገር ምን አለ? ከእግዚአብሔር በተሰጠኝ ጸጋ መጠን እንደ አንድ ብልህ ግንበኛ መሰረትን ጣልኩ ካለ በኋላ ሌላውን በላዩ ላይ ይገነባል ይላል። ቀጥሎ ነገር ግን እያንዳንዱ እንዴት እንዲገነባ መጠንቀቅ አለበት ይላል። ከዚህ አንድ ነገር ዲዲዩስ ማድረግ እንችላለን። መሰረት ተመስርቷል ቆሮንቶስ ቤተክርስቲያን ውስጥ። ሐዋርያው ነው ያለው እንደ አንድ ብልህ ግንበኛ መሰረትን ጥያለሁ ብቻ አይደለም። ቁጥር 11 ላይ ምክንያቱም አንድ ጊዜ ከተመሰረተው መሰረት በቀር ሌላ መሰረት መጣል የሚችል ማንም የለም። ከሱ በኋላ ሌላ ሐዋርያ ቢመጣ እዛ ላይ ይገነባ ይሆናል እንጂ መሰረትን የሚጥል አይደለም። ስለዚህ ምን እያለ ነው? ቆሮንቶስ ውስጥ ጥያለሁ መሰረት ጥያለሁ እያለ ነው። ያን ካለ በኋላ ግን ለምሳሌ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 5 እዛው መጽሐፍ ላይ ራሷን ሳትሸፍን የምትጸልይ ወይም ትንቢት የምትናገር ማንም ሴት የእርሷን ራስ ታዋርዳለች፣ ጸጉሯ እንደተላጨች ይቆጠራልና ይላል። እዚህ ጋር አስዩም እያደረገ ያለው ትንቢት የምትናገር ሴት አለች ማለት ነው። እዛ መካከል ምን የሆነች ቸርች ላይ የተመሰረተች ቸርች ላይ እንደገና ምዕራፍ 12 ቁጥር 7 ላይ ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ሰው የሚሰጠው ለጋራ ጥቅም ነው ይልና ቁጥር 8 ላይ ለአንዱ በመንፈስ የጥበብን ቃል መናገር ይሰጠዋል፣ ለሌላው በዚያው መንፈስ የእውቀትን ቃል መናገር ይሰጠዋል፣ ለአንዱ በዚያው መንፈስ እምነት ይሰጠዋል፣ ለሌላው በዚያው በአንዱ መንፈስ የመፈወስ ስጦታዎች ይሰጠዋል፣ ለአንዱ ታምራትን የማድረግ ለሌላው ትንቢትን የመናገር። ስለዚህ አንዱ መንፈስ ቅዱስ እንደወደደ የሚያከፋፍለው ይሄ ስጦታ ፋውንዴሽናል ሳይሆን የተመሰረተው መሰረት ላይ ግን ቢውልድ አፕ የሚያደርግ የሚገነባ ነው ማለት ነው። ስለዚህ ምን ይላል? አንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 ፍቅርን ተከታተሉ፣ መንፈሳዊ ስጦታዎችን በተለይም የትንቢት መናገርን ስጦታ በብርቱ ምን አድርጉ? ፈልጉ። ስለዚህ ለተመሰረተ ቸርች ለግንባታዋ ስለሚጠቅም፣ ለመሰረቷ ሳይሆን ለግንባታዋ ስለሚጠቅም ግን ትንቢትን መናገርን በብርቱ ፈልጉ ብሎ ይጠይቃል። ስለዚህ ሳም ስቶርምስ የሚባል አንድ መጋቢ እና አንዳንድ አዲስ ኪዳን ጽሁፎች የሚጽፍ ሰው ምን ይላል? ከመንፈሳዊ ስጦታዎች በሙሉ በብርቱ እንድንፈልግ በጣም አስፈላጊ አድርጎ ትንቢትን ሐዋርያው ጳውሎስ ያስቀምጠዋል ይላል። ሞስት ኢምፖርታንት ብሎ ለምን አስፈላጊ እንደሚለው ቤት ግቡና አጥኑ። የዚህ ትምህርት ዋና ግብ ስላልሆነ ግን ትንቢትን መናገር እንዴት ጉባኤ ሊያንጽ እንደሚችል ሐዋርያው ጳውሎስ ቀጥሎ አሁን ካነበብነው ክፍል ወርዶ ይናገራል ማለት ነው። ግን እዚህ ጋር አንድ ትክክለኛ ጥያቄ የሚያነሱ ሰዎች ይኖራሉ። ታዲያ ሐዋርያት ጋር እንዳደረግ ነው ልክ ነው
አዲስ ቦታ ላይ ሄደው ወንጌል የሚሰሩ ሚሽነሪዎች ይኖራሉ። እዛ ደግሞ በሚያገለግሉበት ጊዜ ምናልባት እጆቻቸው ላይ ድንቅና ታምራት ሊሆን ይችላል። ስለዚህ ግን እነዚህን ሰዎች ሐዋርያት ብለን አንጠራቸውም ተባብለናል። እና እነሱን ሐዋርያት ብለን እንደማንጠራው ሁሉ ለምንድን ነው እነዚህን ስጦታው አለ ትንቢት የሚናገሩ ፋውንዴሽናል ባልሆነ መልኩ የሚናገሩ አሉ፣ ግን ነብይ አንላቸውም ማንለው? ለምንድን ነው እነሱ ነቢያት የሚባሉት? ይህ ጥሩ ጥያቄ ነው። ለምን አንልም? መልሱ አንደኛ መጽሐፍ ቅዱስ አይልም። መጽሐፍ ቅዱስ መሰረት የሚጥሉትን ብቻ ሳይሆን ለጉባኤ መታነጽ የሚናገሩትን ቁጭ ተብለው የሚመረመሩትን ነቢያት ብሎ ይጠራቸዋል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 29 ነቢያት 2 ወይም 3 ሆነው ይናገሩ፣ ሌሎቹ ደግሞ የተነገረውን በጥንቃቄ ይመዝኑ ይላል። በጥንቃቄ የሚመዘኑ ናቸው። መሰረት ጣዮች አይደሉም። ለዛ ለማህበር መታነጽ የሚናገሩ ናቸው። ግን እነሱን ማን ብሎ ጠርቷቸዋል? ሐዋርያት፣ ነቢያት። ስለዚህ ጳውሎስ እነዚህ ነቢያት ብሎ ስለጠራ ቅዱሳት መጽሐፍት እነዚህን ሰዎች ነቢያት ስለሚሏቸው እኛም ነቢያት እንላቸዋለን። ሁለተኛ የቤተ ክርስቲያን ታሪክ ምስክርነትም ሰዎችን ነብይ ብላችሁ አትጥሩ የሚል ድምዳሜ ላይ እንድንደርስ የሚያደርገን አይሆንም። ለምን? በመንፈስ የሚናገርን ማንኛውንም ነብይ አትፈትኑት ወይም አትፍረዱበት። ነገር ግን በመንፈስ የሚናገር ሁሉ ነብይ አይደለም፣ የጌታን መንገድ የሚከተል ከሆነ ብቻ ነው ይላል። ምን? ዲዳኬ ቅድም የተነጋገርነው የሐዋርያት የስርዓትና የትምህርት መጽሐፍ የሚባለው ማለት ነው። ምዕራፍ 11 ቁጥር 7 ላይ ይህንን ይናገራል። ከዛ እንደውም 13 ላይ ምዕራፍ 13 ላይ በእናንተ ዘንድ ቤታችሁ ለመግባት የሚፈልግ እውነተኛ ነብይ ይላል። አሁንም የምትሰጡት ምግብ ይገባዋል ይላል። ሌላው ፖሊካርፕ ነው። ፖሊካርፕ በሰምርኔስ የነበረችው ቤተክርስቲያን ኤጲስቆጶስን ነብይ ብሎ ጠርቶታል። ምን ይላል? በገዛ ዘመናችን የነበረ ነብይና አስተማሪ ይለዋል ይህንን ሰው። እዚህ ፖሊካርፕ ከ155 እስከ 160 ዓመተ ምህረት አካባቢ ይህንን ተናግሮታል ተብሎ የሚታሰበው እዛ አካባቢ። አሁንም ያንን ሰው ነብይ ብሎ ይጠራው ነበር። ሰማዕቱ ጀስቲን ምንም እንኳን ስለ ብሉይ ኪዳን ነቢያት ቢናገርም አሁንም ነቢያት ተብለው ይጠራሉ ብሎ የሚናገራቸው ሰዎች፣ በመለኮታዊ መንፈስ የሚናገሩ ሰዎች ነቢያት ተብለው ይጠራሉ ይላል። ትሪፎ ከሚባል ሰው ጋር በነበረው ዲስከሽን ማለት። የተለያዩ ሰዎች ቤተክርስቲያን ታሪክ ውስጥ ለምሳሌ ኢሬኒየስ የሚባል ደግሞ ሌላ ቸርች ፋዘር፣ እሱም አጌንስት ሄረሲስ የሚል መጽሐፉ ላይ የሚተነብዩ እና ነቢያት እያለ እንደዚህ አይነት አገልግሎት ያላቸውን ሰዎች ይጠራቸዋል ማለት ነው። ስለዚህ ከቤተ ክርስቲያን ታሪክ ምስክርነትም ከቅዱሳት መጽሐፍት ምስክርነትም እነዚህን ሰዎች ልክ መሰረት እንደሚጥሉት ነቢያት ሳይሆን፣ ልክ እንደ ብሉይ ኪዳን እግዚአብሔር እንዲህ ይላል ብለው የሚናገሩ ነቢያት ሳይሆን፣ ነገር ግን እንደ ቅዱሳት መጽሐፍት እንደሚነግሩን በጉባኤ መካከል እንደሚደረግ ለመታነጽ እንደሚደረግ አገልግሎት የሚያገለግሉ ሰዎች ነቢያት ብለን ብንጠራቸው መጽሐፍ ቅዱሳዊ መሰረት አለን ማለት ነው። ስለዚህ ይህንን እያልን ነው ማለት ነው። ደግሞ አለው መሰረት ጣይ አይደለም፣ የብሉይ ኪዳን አይነት ነብይ እያልን አይደለም። ነገር ግን በመካከላችን በዚህ ስጦታ የሚያገለግሉ ሰዎችን ነቢያት ብለን እንጠራቸዋለን ማለት ነው። አንድ የሚነሳ መሰረታዊ ቴክስት አለ። ኤፌሶን መጽሐፍ ምዕራፍ 2 ከቁጥር 20 ላይ ምን ይላል? በሐዋርያትና በነቢያት መሰረት ላይ ምን ብላችኋል ይላል? ታንጻችኋል ይላል። ይሄ ነው በቃ ኦልሬዲ እነዚህ መሰረት መመስረቻ ስጦታዎች ስለሆኑ የትንቢት አሁን አያስፈልገንም፣ አሁን ላይ የትንቢት ስጦታ አያስፈልገንም የሚል አርጊውመንት የሚያነሱ አንዳንድ ሰዎች አሉ። ልክ ነው። እኛ እንደ ወንጌላውያን ቤተክርስቲያናት ምን እናምናለን? ኦልሬዲ መሰረት ተመስርቷል ብለን እናምናለን። ሌላ አዲስ የሚመጣና የሚጨመር የሚጣል መሰረት የለም። አዲስ የሚመጣ መገለጥ የለም። በምን ሴንስ? አሁን ይቺም ቃላት አንዳንድ ጊዜ በጣም ጥቅም ላይ የዋሉበት መንገድ ትክክል ስላልሆነ መገለጥ የለም ማለት ትንቢትን ብዙ ሰው መገለጥ ብሎ ስለሚጠራው ይህንን እያልን ያለ ነው። አንድ ሰው እዚህ ጋር ተነስቶ መንፈስ ቅዱስ በልቡ ያመጣውን ነገር ቢናገር ያንን 67ኛ መጽሐፍ አድርገን አንቀበለው፣ ዘግተነዋል። ካነን ኢዝ ክሎዝድ። ስለዚህ እነዚህ 66 አውቶሪቴቲቭ የሆኑ ማንም የማይመረምራቸው፣ ልክ አሁን ነቢያት እኮ ይመረምራሉ። እኛ መካከል ቢናገሩ ምን እያለ ነው? ይሄ ነገር ከጌታ ነው ወይ ከእግዚአብሔር ቃል ጋር ይሄዳለሁ? የኋላ እንዴት እንደምንመረምር እመጣለሁ። ግን ይመረመራል። እና ሳንመረምር ግን የምንቀበለው ቅዱሳት መጽሐፍትን ነው ማለት ነው። የመጽሐፍ ቅዱስ ምስክርነትን ነው ማለት ነው።
ስለዚህ ፋውንዴሽናል ኢራ አልቋል። ነገር ግን ማድረግ ያለብን ይሄ ምዕራፍ 2 ቁጥር 20 ስንመለከት እነኚህ ነገሮች ኮንሲደር ማድረግ አለብን። ይሄንን ተስማምተን ማለት መሰረት የሚጥል የለም። አንዴና ለመጨረሻ ጊዜ መሰረት ተጥሏል። የመጽሐፍ ቅዱስ ቀኖና ተዘግቷል። አሁን እጃችን ላይ ባለው በ66ቱ መጽሐፍ የትኛውም ነብይ የትኛውም ከእግዚአብሔር ሰማው ነኝ ባይ ምንም ቢጨምር ተቀባይነት የለውም በሚለው ከተስማማን፣ ነገር ግን ነን ፋውንዴሽናል የሆነው በመጽሐፍ ቅዱስም የነበረው ለቤተ ክርስቲያን መታነጽ ይነገር የነበረው ፕሮፌሲ አሁንም ቀጥሏል ማለት ነው። ይህንን መጽሐፍ ቅዱስ ቅድም ባነበብነው ቴክስት መሰረት ስለሚያስተምረን ማለት ነው። ለምሳሌ ሐዋርያት ሥራ ላይ አኖኒመስ የሆኑ ነቢያት ነበሩ። ንግግራቸው ቅዱሳት መጽሐፍት ተደርጎ ያልተጻፈላቸው ተመርምሮ ሪጀክት የተደረጉ አንዳንድ ትንቢቶች ማለት ነው። ጥሩ ምሳሌ ሐዋርያት ሥራ ምዕራፍ 19 ላይ የ12 ደቀ መዛሙርትን ሐዋርያው ጳውሎስ አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ብሎ ጠየቃቸው። ኧረ ጭራሽ አልሰማንም መንፈስ ቅዱስ የሚባል ነገር እንዳለ እና በምን ጥምቀት ተጠመቃችሁ? አይ በመጥምቁ ዮሐንስ ጥምቀት ነው የተጠመቅነው። እሱማ ስለሚመጣው መሲህ እየተናገረ በንስሐ ጠመቃልና የወንጌልን ጥምቀት እንደገና ካጠመቃቸው በኋላ እጁን ሲጭንባቸው መንፈስ ቅዱስ ወረደባቸው፣ በልሳኖች ተናገሩ፣ በትንቢትም ተናገሩ ይላል። ሐዋርያት ሥራ ምዕራፍ 21 ቁጥር 9 ላይ ፊልጶስ ወንጌላዊው 4 ትንቢት የሚናገሩ ነቢያት ልጆች ነበሩት። ሌላው በዚህ ኤሪያ ላይ በደንብ የምናነሳው ሰው አጋቦስ ነው። አጋቦስ 2 ቦታ የተናገራቸው ትንቢቶች ሪከርድድ ናቸው። የመጀመሪያው በቀላውዲዮስ ቄሳር ዘመን ይሆን ስለነበረ ረሃብ ተናገረ። ያንን ረሃብ በቄሳር ዘመን ሲፈጸም እነዚህ ሰዎች ምን አደረጉ? ለቅዱሳን የሚሆን እርዳታ አሰባሰቡና ከዛ ረሃብ በተወሰነ መልኩ ቅዱሳንን ለመከላከል ቻሉ። ኦብቪየስ ነው። ነገር ግን በደንብ የምታስታውሱ ከሆነ ሐዋርያት ሥራን ከ21 ጀምሮ ስናነብ ፕሮግሬሽኑ ይመጣና ሐዋርያው ጳውሎስ ወደ ኢየሩሳሌም የሚመለስበት ጊዜ ይደርሳል። ልክ ያ ጊዜ ሲደርስ አይ ቲንክ ሴቲንጉ ምን አይነት እንደሆነ ሉቃስ አይነግረንም እዛ ስፍራ ላይ ግን ብቻ የሆነ ቅዱሳን ወንድሞች ምናምን ያሉበት ኢንቫይሮንመንት ይመስላል። አጋቦስ ብድግ አለና የሐዋርያው ጳውሎስን መታጠቂያ ይዞ ባለዚህ መታጠቂያ ማን ነው አለ። ባለዚህ መታጠቂያ በኢየሩሳሌም ሲገባ ከባድ እስራትና ከባድ ፈተና ይጠብቀዋል ብሎ ተናገረ ማለት ነው። ከዛ ምላሻቸው ምንድን ነበር? ከዚህ ከአጋቦስ ትንቢት ጋር እዛ የነበሩ ነቢያትም ኢንክሉዲንግ አጋቦስ ማለት ነው ሐዋርያው ጳውሎስን ወደ ኢየሩሳሌም እንዳይሄድ ለመኑት። ወይም በእኛ ሀገር ኮንቴክስት እናምጣውና እሰይ እግዚአብሔር ይመስገን ጌታ ገለጠው፣ ልትደበደብ ነበር፣ ልትረገጥ ነበር፣ እግዚአብሔር አተረፈ፣ በላውን አርፈህ እዚህ ቁጭ በል አይነት ነገር ሲሉ ሐዋርያው ጳውሎስ ምን አለ? እሱ ግን he heard from God። በገና ሲመጣ እኮ ጥሪው ምን የሚል ነው? በነገስታት ፊት፣ በጌቶች ፊት፣ በገዢዎች ፊት ስሜን እንዲሸከም የተመረጠ ዕቃ ነው የሚል ነው። በጉዞ ውስጥ ደግሞ ስንመለከት በነገራችን ላይ የመፈታት አጋጣሚዎች ነበሩት። በተለይ የሮማዊ ዜግነቱን ከተናገረ በኋላ ጌታ ግን ምን አለው? ገና በቄሳር ፊት ትቆምልኝ ዘንድ ይገባል አለው። የእግዚአብሔር አጀንዳ የእግዚአብሔር ሀሳብ ምንድን ነበር? እዛ ጋራ መድረስ ነበር ማለት ነው። ስለዚህ ሐዋርያው መገለጥ ትክክል ነው፣ እግዚአብሔር ተናግሮሃል፣ እኔ ነኝ ባለዚህ መታጠቂያ፣ ደግሞ በኢየሩሳሌም እንዲህ አይነት ነገር እንደሚገጥመኝ አውቃለሁ፣ መንፈስ ቅዱስ በየስፍራውም ይመሰክርልኛል። ነገር ግን ለእግዚአብሔር መከራን እስከ መቀበል ድረስ የቆረጥኩ ሰው ነኝ ብሎ ሪጀክትድ የእነሱን ኮንክሉዥን ሪጀክት አደረገው። ስለዚህ እነዚህ ሰዎችም አሉ ቅዱሳት መጽሐፍትን ያልጻፉ ብቻ ሳይሆን በመካከላቸው እግዚአብሔር ለመምከር፣ ለማነጽ፣ ለማጽናናት፣ አካሉን ለመገንባት በመካከላቸው የሚጠቀምባቸው ነቢያት ተብሎ የተጠሩ ነቢያት ነበሩ ማለት ነው። ስለዚህ ይህንን ማስተዋል ማሰብ ይኖርብናል። ሌላው ኤፌሶን መጽሐፍ ምዕራፍ 2 ቁጥር 20 ምንጊዜም ከኤፌሶን መጽሐፍ ምዕራፍ 4 ጋራ መመልከት አለብን። ምዕራፍ 4ን አሁን ጊዜ ስለሌለን ዲቴል አልገባበትም፣ ግን ከ1 ጀምሮ ስናነብ የእንትኑ ግብ ጥጉ ራሱ የነዚህ ስጦታዎች ግብና ጥግ ራሱ ቅዱሳን አገልግሎትን ለመስራት ፍጹማን የሆኑ ዘንድ እነሱን ቢውልድ ለማድረግ እነሱን ለመገንባት ስለሆነ ሁለቱን አያይዞ ማንበብ አያይዞ መመልከት ጥሩ ነው። ልክ ነው፣ ፋውንዴሽናል አስፔክት አላቸው እነዚህ ስጦታዎች። ነገር ግን መጽሐፍ በሚለው ደግሞ በሚከፍትልን ዊንዶው ደግሞ ልክ ኮንግሪጌሽንን ለማነጽ ማህበረ ምዕመናንን ለመገንባት እግዚአብሔር እነዚህን ስጦታዎች ሰጥቷል ማለት ነው። ጥሩ። ይህንን ካልም በኋላ
አንድ 3 የሚሆኑ የትንቢትን ጥቅሞች በዚህ ዘመን ላለን ክርስቲያኖች በመናገር ወደ ማጠቃለያው ሄዳሉ። ፕሮፌሲ ወይም ትንቢት፣ የትንቢት ስጦታ የእግዚአብሔርን ኢሚዲየት ፕሬዘንስ በእኛ መካከል ይገልጣል። እግዚአብሔር ሁል ጊዜ አለ። ቅዱሳን 2-3 ሆነን በተሰበሰብንበት አለ። ነገር ግን ኢንዋን ሴንስ ደግሞ ሁላችንም ልንለማመደው በምንችለው ሁላችንም ለእኛ ቅሩብ በሆነ መልኩ የመንፈሱን መገኘት የሚያሳይበት አንዱ መንገድ ፕሮፌሲ ነው። ለምሳሌ እኔ ፐርሰናል ኤክስፒሪየንሴን እዚህ ጋር ልንገራችሁ። እስቲ እግዚአብሔር እንደሚወደው የሚያውቅ ኦብቪየስሊ መጽሐፍ ቅዱስ ደግሞ ደጋግሞ ይነግረናል። እኔም አውቀዋለሁ ቅዱሳት መጽሐፍት ላይ እግዚአብሔር እንደሚወደን እንደተነገረ እና አንድ ጊዜ በጣም በቃ አንድ የጸሎት ፕሮግራም አለ። እዛ ከመሄዴ በፊት በጣም በቃ ግራምፕ እያደረኩ እያጉረመረምኩ የምር እግዚአብሔር ግን እንዴት ነው ምናምን ለእኔ ሲሆን ጠመም ይላል እንደ አንዳንድ ጊዜ ምናምን ወይም እኔን ስፔሻሊ በሌላ መንገድ ነው የሚያየኝ፣ በሌላ መነጽር ነው የሚያየኝ። ኦነስት ሪፍሌክሽን እንደዛ ነበር። ለምን በነዛ ሁኔታዎች እግዚአብሔር የእውነት ኬር የሚያደርግ የሚወደኝም አይመስለኝም። አንዲት እህት ነች በመካከል በጸሎት ምን እንደሆነ አላቅም፣ ግን በውስጤ እንደዚህ እንትን እንድል መንፈስ ቅዱስ እየገፋፋኝ ነው። እግዚአብሔር ይወድሃል አለች። አልቅሼ ልሙት። ነግሮኛ ቃል እኮ ሰው መጽሐፍ ቅዱስ ላይ አንብቤ እኮ አውቃለሁ፣ ሰብኬውም አውቃለሁ። ግን ምንድነው እግዚአብሔር ኢሚዲየት ፕሬዘንሱን በመካከላችን የሚገልጥበት አንዱ መንገዱ ኢትስ ትሩ ፕሮፌሲ። ለዛ ነው በመካከላችሁ እግዚአብሔር አለ ብሎ ይሰግዳል ይላል 1 ቆሮንቶስ ምዕራፍ 14 ላይ ሐዋርያው ጳውሎስ። ሁሉ በትንቢት ቢናገሩ ሰውየው ምን ይሆናል? በሁሉ ይወቀሳል። ከዛስ እግዚአብሔር በመካከላቸው አለ ብሎ ይሰግዳል፣ በልቡ የተሰወረ ይገለጣል ይላል። አላማኞችን ይወቅሳል። ይሄንኑ ክፍል ነው የምጠቅሰው 1 ቆሮንቶስ ምዕራፍ 14 ከ24 እስከ 25 የማያምኑ በልሳን ሁሉም እየተናገረ ቢገቡ እነዚህ ሰዎች ረሃብደዋል ይላል። ነገር ግን በትንቢት የሚገለጠው ነገር ደግሞ ቢገለጥ የማያምኑ ሰዎች ምን ይላሉ? እግዚአብሔር በእነሱ መካከል አለ ብለው ይሰግዳሉ፣ ኮንቪክትድ ይሆናሉ ማለት ነው። አንድ የቅርብ ጊዜ ኤክስፒሪየንስ ልንገራችሁ። እኔ የማገለግልበት አንድ አገልግሎት ጋራ ወደ ከከተማችን ትንሽ ወጣ ብሎ አንድ ቦታ የሚሽን ዊክ ነበረን እና በዛ የሆኑ ነገሮችን ሰዎች ሲመሰክሩ ትራክት አለ። እዛ ትራክት ላይ ስልክ ቁጥር አለ። ያ ስልክ ቁጥር ጋር ይደውላሉ። ከተደወለ በኋላ የሚያገኛቸው ሰው ያገኛቸዋል፣ ወንጌል ይነግራቸዋል። እና ትራክቱ ላይ ግን በጣም የተመጠነ የወንጌል መልእክት አለ። አንድ ሰው ያንን አነበበና ደወለ። ሲደውል የደወልለት ሰው የዛች ቤተክርስቲያን ደግሞ መጋቢ ነው። ከዛ ደውሎ እንዴት ነህ ብሎ እኔ አላቅም፣ ግን መንፈስ ቅዱስ እንደዚህ እያለኝ ነው ብሎ ለዚህ ሰው ይነግረዋል ማለት ነው። በጣም ተናዶ ስልኩን ዘጋው። ማን ነው ስለኔ ሚስጥር የነገረው? የሚያውቀው ሰው አለ ወይ ምናምን ብሎ ከዛ መልሶ ደወለ። ኪዩሪየስ ሆነና እንዴት አወቅ ይሄን ሁሉ ምናምን ብሎ ሲጠይቀው ና አለው። መጣ፣ ወንጌል መሰከረለት። ይሄ ሰው እዛው ንስሐ ገባ ማለት ነው። ምንድነው ፕራክቲካሊ አንዳንዴ እግዚአብሔር ኃጢአተኞችን ኮንቪክት ለማድረግ የትንቢትን ስጦታ ይጠቀማል። ሌላው ታይምሊ የሆነ የጊዜው የሆነ ኢንካሬጅመንት ለሰዎች እግዚአብሔር ይሰጣል። መጽሐፍ ቅዱስ በጊዜውም ያለ ጊዜውም ይሰበካል። በነገራችን ላይ መጽሐፍ ቅዱስ ላይ ያለ እያንዳንዱ ቃል እያንዳንዱ ቴክስት ኢምፖርታንት ነው። ለዛ ነው ለምሳሌ እኛ አሁን ውዱድ ምን እያደረግን ነው? ማርቆስ ወንጌልን 1 ነጥብ ሳንዘል ገጽ በገጽ ኤክስፖዝ እያደረግን ነው አይደል? እያንዳንዱ ቃል የእግዚአብሔር ቃል ነው። እያንዳንዱ ቃል የእግዚአብሔር እውነት የያዘ ነው። እሱ ኖርማቲቭ የቸርች ልማድ ነው። በቃ ቤተክርስቲያን ቅዱሳት መጽሐፍትን ከፍታ ታስተምራለች። እዛ ውስጥ እግዚአብሔር ያወራል፣ ይናገራል። እግዚአብሔር ደግሞ በትንቢት ስጦታ አማካኝነት ለሰዎች ታይምሊ የሆነ ሜሴጅ ሊናገር ይችላል። ያዘነ እንዲጽናና እግዚአብሔር ለሰዎች ሊናገር ይችላል። የደከመ እንዲበረታ እግዚአብሔር ለሰዎች ሊናገር ይችላል። የሆነ ነገር ገልጦ በማሳየት እግዚአብሔር ጤነኛውን መንገድ እንዲመርጡ ለሰዎች ሊናገር ይችላል። ይሄ ማለት ግን 67ኛ ኪዳን አይደለም፣ 67ኛ መጽሐፍ አይደለም። እንደ ቅዱሳት መጽሐፍት እውነት ተመርምሮ የሚታወቅ ነው ማለት ነው። ስለዚህ እንዴት እንጠቀመው? በመጽሐፍ ቅዱስ መሰረት እንደ ማህበር የትንቢትን ስጦታ ወይም በመካከላችን ያሉ ነቢያትን እንዴት አድርገን ትሪት እናድርግ፣ እንዴት እናስተናግድ ይህንን ስጦታ? የመጀመሪያው ፈትኑ።
አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 የመንፈስን እሳት አታዳፍኑ፣ ትንቢትን አትናቁ፣ ነገር ግን ሁሉን ነገር ምን አድርጉ ይላል? ፈትኑ። ቴስት። አንደኛ እንደ እግዚአብሔር ቃል ፈትኑት። ይሄ የተነገረው የትንቢት ቃል ከተጻፈ የእግዚአብሔር ቃል ጋር ስምሙ ነው ወይ? ይስማማል ወይ? የሚጋጭ ከሆነ ከእግዚአብሔር አይደለም። I'll give you that freedom። በነፃነት እንደዛ ማለት ይቻላል። ከእግዚአብሔር አይደለም ያ የተጻፈው፣ ከእግዚአብሔር ቃል ጋር ስምሙ ማይሆን ከሆነ፣ የማይስማማ ከሆነ። ስለዚህ ይላል ወይ ቃሉ ይላል ወይ? እንደ እግዚአብሔር ቃል ነው ወይ? እነኚህን መፈተኛ መንገዶች የመጽሐፍ ቅዱስ ሐዋርያት ተጠቅመውታል። ለምሳሌ ጥሩ ኤግዛምፕል የሚሆነ አንደኛ ዮሐንስ ምዕራፍ 4 ከቁጥር 1 እስከ 3 እነሱ መካከል ፕሮፌቲካሊ ኖስቲሲዝምን የሚያስተላልፉ ሰዎች ነበሩ። ኢየሱስ ክርስቶስ በስጋ አልመጣም የሚል ነገርን በትንቢታዊ ፎርም የሚያስተላልፉ ሰዎች ስለነበሩ ሐዋርያው ዮሐንስ ምን ይላቸዋል? ሐሰተኛ መናፍስት ወጥተዋል እና ኢየሱስ ክርስቶስ በስጋ እንዳልመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። እዚህ ቴስቲት እንደ እግዚአብሔር ቃል ቴስት እናደርገዋለን፣ መፈተን። ሁለተኛ ያ ትንቢት ምንድን ነው የሚያደርገው? ያ ትንቢት ምንድን ነው የሚያደርገው? ይሄም ጥሩ ሚዛን ነው። ምክንያቱም ትንቢት ለምንድን ነው የሚናገረው? አንደኛ ቆሮንቶስ ምዕራፍ 14 ቁጥር 3 ትንቢትን የሚናገር ግን ለመምከር፣ ለማነጽ፣ ለማጽናናት ለሰው ይናገራል ይላል። ይሄ ለሰው ነው የሚነገረው፣ ለሰው ነው የሚነገረው። ስለዚህ ሲነገር ምንድን ነው የሚያደርገው? ይሄ ቢውልድ ያደርጋል ወይ? ያንጻል ወይ? ይመክራል ወይ? የእግዚአብሔር ቃል ሀሳብ የሆነ ምክር አለበት ወይ? ያጽናናል ወይ? ይሄንን መመልከት አለብን። አንድ ሰው እያለ መድረክ ላይ ቆሞ ይናገራል። ከዛ መንፈሳዊ ልጁ ደግሞ ቁጭ ብሏል። የቆመው ሰውዬ አንዲትን ሴት ያስነሳትና እኔ 3-4 ቁጥር ይታየኛል። ሴትዮዋ ትንሽ እንደመወዛገብ አለች። ከዛ በኋላ ቁጭ ያለው መንፈሳዊ ልጅየው አባቴ እኔ ተገልጦልኛል 3-4 ቁጥር አለ። ኢትስ ጉድ አይደለም? መጽሐፍ ቅዱስ ነቢያት 2-3 ሆነው ይናገሩ፣ ከዛ ለአንዱ ሌላ ነገር ቢገለጥለት ሌላው ዝም ይበል ይላል አይደል? እስከዛ ድረስ ደህና ናቸው። ጥሩ። እስቲ ምንድን የተገለጠለት ስንሰማ የመጀመሪያው 4 ቁጥር 4 ልጅ ነው አላት። ግድ ልጆች የእግዚአብሔር ስጦታ ናቸው እና እንግዲህ ለሲኦል የሚሆን ልጅ አታሳድግ እንጂ እንደ እግዚአብሔር ሀሳብና ፈቃድ ካሳደገችው ጥሩ ነው አልኩኝ። ከዛ ሁለተኛው 4 ቁጥር 4 መኪና ነው አላት። ከዛ ምንድነው ልታከራየው ነው ወይስ ጠዋት ባንዱ ከሰዓት ባንዱ? ከዛ በኋላ ልክ ነው ምናምን አለች። ከዛ ሶስተኛው ደግሞ 4 ቤት ነው አላት። ሴትዮዋ ሃሌሉያ ምናምን ብላ ወደቀች። ይቺን እህት የእግዚአብሔር መንፈስ ነው ጣላት፣ ጠኔ ነው ጣላት። አይ ቲንክ ኢትስ ዘ ሰከንድ ዋን። ምንድነው ኢንስቲጌት የሚያደርገው የሚያበረታታው? የእውነት እንደዚህ አይነት ስፍራዎች የሚሄዱ ሰዎች የጌታን ፊትና ኃይል ክብሩን ማየት ፈልገው ነው የሚሄዱት? የጌታን ማዳን ፈልገው ነው የሚሄዱት? አይደለም። አብዛኛው እኔም ደግሞ ተራ ይደርሰኛል ብድግ ብዬ እኔም 4 ቁጥርና 6 ቁጥር ይታይልኛል የሚል ኤክስፔክቴሽን ያላቸው በስመ እግዚአብሔር ህዝቡን ጠቅልለው የሚያጎርሱት የስጋ ፍላጎት ነው፣ የስጋ መሻት ነው፣ አልጠግባይነት ነው፣ ማግበስበስን ነው። እግዚአብሔር ይባርካል ወይ? ምን ከኛ በላይ ምን ምስክር ያስፈልጋል? ሌላ ምስክር እኮ አንጠራ። እግዚአብሔር ያኖራል? አዎ። ያላኖረም ጊዜ ግን እግዚአብሔር አሁን እኮ እንደው ምን አይነት እኮ በሽታ ውስጥ እንደገባን ቤት ውስጥ በነፍስ ወከፍ አንድ ነብይ ማስቀመጥ ያለባቸው ይመስላችኋል? አንዳንድ ሰዎች እግዚአብሔር ፋይናንሻሊ እንዲባርካቸው። ምንድን ነው ፍሬው? what is the fruit? ይሄ ሰው ወደ ጌታ ተጠጋ ወይ? ይሄ ሰው ከእግዚአብሔር ጋር ባለው ሪሌሽንሺፕ ተመከረ ወይ? ተጽናና ወይ? ቢውልድ አፕ ተደረገ ወይ? ወይስ እለት እለት ግደለው የተባለውን የስጋ ፍላጎት በስመ ትንቢት ጠቅልለህ እያጎረስከው? that is the difference። መዝኑት በሱ። ሌላው ፋክቹዋል ቴስትም አሁን ይደረጋል። ለምሳሌ ተናግሮ ካልሆነ ስተት ነው። እስቲ ስተት ነው ብሎ በቃ ለምን አሁን አንዳንድ ሰዎች እናትሽ ትንሽ ትረዝማለች አይደል? አይ ታጥራለች ሲባሉ የራሳሽ ጉዳይ ምናምን ስለሚሉ ማለት ነው አይደል? የራሷ ጉዳይ አይደለም ወንድሜ፣ ተሳስተሃል። ጉድ እኮ ነው። ከተሳሳተስ በቃ ማለት ተነጋግረናል እኮ። ይለዩዋቸው የሚባለው ሊሳሳቱ ስለሚችሉ ነው። በቃ ስተሃል ወንድሜ።
ስለዚህ ፕራክቲካል ቴስት አለ። ተፈጽሟል ወይስ አልተፈጸመም የሚለው አንዱ እንትን። ለምን አሁን አንዳንድ አቢዩዝ ደግሞ ስናይ በጣም ልባችን ይሰበራል። ባይዘዌ እንደዚህ ሀርሽ መሆነው በጣም እንደው እስሽን ብትጠይቁት እኛ የተማርንበት ተቋምም በጣም የምታወቀው ለእንደዚህ አይነት ልምምዶች ባለኝ እንትን ነው። በቃ ስስነት ነው። ላይክ በቃ አይ ላቭ ዘ ፖዚቲቭ ኢምፓክት ኦፍ ዘም። እንዴት የእግዚአብሔርን ቅሩብነት ይሄ ትራንሴንደንት የሆነው አምላክ በእኛ መካከልም ደግሞ ይገኛል የሚለውን በጣም የሚገልጡልን እንደዚህ አይነት ስፒሪቹዋል ጊፍት ስም ስለሆኑ ነው። በጣም እንትን ስላለኝ ነው በጣም ሀርሽም ሆነው። ግን ለምሳሌ ኦክሲጅን ንቀል ብሎ አይ ዶንት ኬር ማለት ምንድን ነው? ዩ ሃቭ ቱ ሰውን የገደልከው አስፈላጊ ከሆነ ሌጋሊ መጠየቅ አለበት። እንደዚህ አይነት ሪስፖንስብል መሆን አለባቸው የሚናገሩ ሰዎች። እኛም ሪስፖንስብሊ መስማት ነው፣ መተቸት ነው ያለብን፣ መናገር ነው ያለብን፣ ከዛ መልካሙን መያዝ ነው ያለብን ማለት ነው። ሁለተኛው እንደ ትንቢት ሰሚዎች ደግሞ እኛ ዴሊቨሪ ላይ ስህተት ሊፈጠር እንደሚችል ማወቅ አለብን። ነቢያት ባላቸው ስኮፕ ልክ ነው የሚናገሩት፣ ባላቸው ስኮፕ ልክ ነው የሚያወሩት። የአነጋገር ስህተት ይኖራል፣ የአፍ ወለምታ ይኖራል፣ መሳሳት ይኖራል። እሱን ኮንሲደር ማድረግ አለብን ምንጊዜም የትንቢት ቃልን የሚነግረንን ሰው ስንሰማ ማለት ነው። እኔ አስታውሳለሁ ገና ተማሪ ያለው ብዙም እንትን ላይ እና ትንሽ ሪሞት ከሆነ ኤሪያ የመጣ አንድ አገልጋይ ተነሳንተኛው አለኝ። ብድግ አልኩኝ። ከዛ እግዚአብሔር ትልቅ ሰባኪ ነው የሚያደርግህ እና አለና መኪና የሚነዳ ሰባኪ ነው የምትሆነው። ላይክ በሱ አንደርስታንዲንግ የትልቅ ሰባኪ መገለጫ ምንድን ነው? መኪና መንዳት። ስለዚህ ኦኬ ትክክል ነው የተናገርከው፣ ግን የትልቅ ሰባኪ መገለጫ ደግሞ መኪና መንዳት አይደለም። የትልቅ ሰባኪ ነው የምትሆነው ይህን የምታረግ ካለ ማለት ነው። የዴሊቨሪ ፋላቢሊቲ ሊኖር ይችላል። እኔ አስታውሳለሁ አንድ እንዲሁ ሪሞት ኤሪያ ላይ ያለ አንድ አገልጋይ በኢየሱስ ስም ተቃጠልኩ እያለ ሲጸልይ አጋንንት ሲያስወጣ ማለት ነው። ይሄ ሰውዬ ተቃጠለ እንዴ? ኖ፣ ግን ተቃጠልኩ ይላል፣ አጋንንት ያስወጣል። ይሄ ሰውዬ ሀሳቢ ነው፣ ተሳስቷል፣ የስህተት ነገር ነው ያደረገ የተናገረው ማለት አልችልም። ለምን? ዴሊቨሪ ላይ ፋለብል ናቸው ሰዎች። በሰውኛ ቋንቋ ነው የሚናገሩት። አይ ዶንት ኖ የእናንተን ኤክስፒሪየንስ አላውቅም፣ ግን ልታግዙኝ ትችላላችሁ። የትንቢት ቃል እንደ መረዳት ሆኖ ነው የሚመጣው። ብዙ ጊዜ ኢምፕሬሽን ሆኖ ነው እግዚአብሔር ወደ ልባችን ወደ አእምሯችን አንዳንድ ነገሮችን የሚያመጣው። እሱን እንናገራለን። ስንናገር ፋላቢሊቲ ይኖረዋል። ስለዚህ መመርመር አለበት። ሌላው ኦርደር ነው። የቤተ ክርስቲያንን ስርዓት መጠበቅ አለብን። ቅድም ትንሽ ነካክቼዋለሁ፣ ግን አሁንም እሱ ልናገርና ላብቃ። ኦርደር ማለት የቸርች ሰርቪስ ኢንጀነራል ዲዛይን ሲደረግ ዲዛይን የተደረገው ቅዱሳንን ለመልካም ስራና ለአገልግሎት ብቁ እንዲሆኑ የሚጠቅማቸውን ነገር ዴሊቨር ለማድረግ ነው። እኔ ላይክ አንድ ፕሮግራም ሄዶ 10 ሰዓት ሙሉ ስለ ሰው ትንቢት ሰምቶ መመለስ ምን ብሎ ነው የሚያንጸኝ? እኔ አይ ዶንት ጌት ኢት። ለምን? እግዚአብሔር ለሁሉም አይናገርም አይደል? ትንቢት መቼም ሲፈለግ አይደለም የሚመጣው፣ ሲያስፈልግ ነው እግዚአብሔር የሚናገረው። ግን አሁን ሌትስ ሴይ እሺ ዛሬ እንደዚህ አይነት ፕሮግራም ምናምን ብለን ብናረግ እንግዲህ ያለችን ሰዓት በጣም አጭር ናት። በዛች አጭር ሰዓት ለስንቶቻችሁ ትንቢት ተናግረን እንችላለን? እሱም እግዚአብሔር ከተናገረ ማለት ነው። ስለዚህ እንዴት ነው የቸርች ሰርቪሶች ዲዛይን መደረግ ያለባቸው? እንደዚህ አይነት ነገሮች በተቻለ አቅም ኢንዲቪዥዋል ፕሮፌሲስ ሲሆኑ ለሰዎቹ ለራሳቸው ቢነገር ጥሩ። ለዛ ነው እኛን ፓስቶራል ፕሬየር ሰዓት ላይ ሹክ ሹክ እያለን እየገባን ስንጸልይ የምታየው። ከውስጥ እየገባን ነው። እዚህ ጋር ወጥተን ነይ አንቺኛዋ ምናምን ማለት እኮ ከባድ ነገር ላይሆን ይችላል። ነገር ግን የቀረው በምን ይታነጻል? ነገር ግን እንደ ጉባኤ ደግሞ እግዚአብሔር ጉባኤው እንዲሰማው የሚፈልገው ነገር አለ ብለን ስናምን ወጥተን ደግሞ ስቴጅ ላይ እናገራለን። ስለዚህ ኦርደር መጠበቅ አለበት፣ በስርዓት በኦርደር መደረግ አለበት ማለት ነው። እንደ ማጠቃለያ እነኚህን ስጦታዎች ፕሮሰስ የሚያደርጉት ሰዎችም ደግሞ የምንጠቀምም እኛ ምንጊዜም
እነሱን ሱፒሪየር ማድረግ የለብንም። አንዳንዴ እኛንን እኮ የምናበላሻቸው አይደል? እንደዚህ አይነት ሰዎችን የተሻሉ ሰዎች ስለሆኑ አይደለም። ቅድም አንደኛ ቆሮንቶስ ምዕራፍ 12 ላይ እንደተመለከት ነው መንፈስ ቅዱስ ምን እንዳደረገ ነው፣ እንደወደደ ነው የሚሰጠው። ስለዚህ ማንም እንደወደደ አይሰጥም። መንፈስ ቅዱስ እንደወደደ በሰጠው ስጦታ ግን ቤተክርስቲያን ትታነጻለች፣ ትጠቀማለች። ስንጠቀም ግን እንደ ቅዱሳት መጽሐፍት ምስክርነት መልካሙን እንይዛለን፣ ሁሉን እንመረምራለን፣ ክፉ የሆነውን ሪጀክት እናደርጋለን። የመንፈስን እሳት ግን አናዳፍንም። መውጫና መቋጫ። ይሄ ሁሉ ነገር ግን መቼም እኛም ሴሴሽኒስት ነን በነገራችን ላይ በአንድ ሴንስ የሚቆምበት ዘመን ይመጣል። የሚቆምበት ዘመን ይመጣል። ይሄ ሁሉ ነገር አንደኛ ቆሮንቶስ ምዕራፍ 13 አሁን እንደምታዩት ነው። ፐርፌክት ጊፍት የለም፣ ፍጹም ስጦታ የለም፣ ፍጹም የሆነ ልምምድ የለም፣ ፍጹም የሆነ ነገር የለም። ሁሉንም ነገር በከፊል ነው የምናደርገው። ሐዋርያውም ከኛ ጋር ይስማማል። ምን ይላል? አንደኛ ቆሮንቶስ ምዕራፍ 13 ላይ አሁን የምናየው በመስታወት ውስጥ እንደሚታይ በድንግዝግዝ ነው፣ አለፍ ብሎ ደግሞ አሁን የማውቀው በከፊል ነው ብሎ ይናገራል። ቁጥር 8 ላይ ፍቅር ከቶ አይወድቅም የሚልና ነገር ግን ትንቢት ቢሆን ይሻራል፣ ልሳንም ቢሆን ይቀራል፣ ምክንያቱም እውቀትም ቢሆን ይሻራል ይልና ምክንያቱም የምናውቀው በከፊል ነው፣ ትንቢትም የምንናገረው በከፊል ነው። ነገር ግን ፍጹም የሆነው ሲመጣ በከፊል የነበረው ይሻላል። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅ አስብ ነበር፣ እንደ ልጅም አሰላ ነበር። ከጎለመስኩ በኋላ ግን የልጅነትን ነገር እርግፍ አድርጌ ትቻለሁ። አሁን የምናየው በመስታወት ውስጥ እንደምናይ በድንግዝ ነው። በዚያን ጊዜ ግን እስቲ በዚያን ጊዜ ግን ይበል ጉባኤው፣ በዚያን ጊዜ ግን ፊት ለፊት እናያለን። አሁንም አውቀው በከፊል ነው። በዚያን ጊዜ ግን እኔ ራሴ I love this promise እኔ ራሴ ሙሉ በሙሉ የታወቅኩትን ያህል ከኔ ኢማጂን አዋቂ አካል አለ። ማን እንደሆነ ግልጥ ነው መቼም በዚህ ኮንቴክስት። የጌቶች ጌታ እኛን ያወቀንን ያህል እኛ ራሳችን ደግሞ በምላሹ እሱን እናውቀው ዘንድ ያችን ቀን ያችን ጊዜ እንጠብቃታል። ትንቢት ይቀራል፣ ልሳን ይቀራል። እንዲህ ቆሞ የሚያስተምር የሚናገር ሰው ያን ጊዜ አይኖርም። ማንም እዚህ ጋር ቆሞ አምላክህን ወቅ ብሎ ኢንስትራክሽን የሚሰጥ የለም። ጥሩ ኤክስፖዚተርስ አያስፈልጉንም የዛኔ። ለምን? እኛ ራሳችን የታወቅነውን ያህል ፍጹም እንድናውቀው የናዝሬቱ ኢየሱስ በመካከላችን ይሆናል። እኛ መካከል ድንኳኑን ይተክላል፣ እኛ በመካከል ይመላለሳል። አይኖቻችን በእንባ አይሞሉም። ለምን? እምባን ከአይኖቻችን የሚያብስ የናዝሬቱ ኢየሱስ እኛ መካከል ነው። እዩ የዚችን ከተማ ውበት፣ እዩ የዚችን ከተማ ድንቅነት። ለምን? መብራት ኃይል ኤሌክትሪክ ያልቀጠለበት፣ ፀሐይና ጨረቃ ለብርሃን የማያስፈልጉበት፣ በጉ እሱ ራሱ በመካከሏ ሆኖ ብርሃን የሚሆንበት ያቺን ቀን ያቺን ጊዜ ያቺን ከተማ እንናፍቃለን። እስከዛስ ወንድሞቻችን እህቶቻችን አሉ፣ ጸጋ አለ፣ እንገለገላለን። ከፍለን የምናውቀው ኢየሱስን ግን ከፍለን የምንለማመደው ኢየሱስን ግን በዚያን ቀን ሙሉ በሙሉ እናውቀዋለን።